ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ይኸው ዳግም በሌላ ቪዲዮ ደግሞ ከች ብዬ መጥቻለሁ። እንዴት ናችሁ እናንተ? ሁሉ አማን ነው? በያላችሁ በሰላማችሁ በዝት ይበለላለሁኝ። እንግዲህ ዛሬ ደግሞ የዳኒና የማን ነው ይሄ አርቲስት ስሙ ጠፋብኝ፣ የጽጌ ባለን በለውና ዛሬ ተገናኝተዋል። እንግዲህ እርስ በርስ በዛቻ ምናምን ነገር ጽጌ እንግዲህ ዳኒ ዛሬ አስደብድበዋለች፣ በጋርድ ማለት ነው። አስደብድበዋለች፣ ተደብድቧል። ዳኒ ያላሰበው ነገር ገጥሞታል ማለት ነው። እና በጣም የሚገርም ነው። ዶክተር አብይ እንግዲህ እዚህ ድረስ መጥቶ እንግዲህ ጽጌ ጋር ጎብልል እያለ ነው። ሚስቴ ነች ከህይወቴ ውጣ፣ አሁን ወደ እሷ መጣህ ማለት ወደ እኔ መጣህ ማለት ነው። ወደ እኔ ህይወት እየገባ መሆኑን ማወቅ አለብህ። በፊት የጽጌ ህይወት ውስጥ ነበር የምትገባው፣ አሁን ግን የኔ ህይወት ውስጥ ነው እየገባ ያለው። ስለዚህ ውጣ እያለው ነው፣ ማስጠንቀቂያ ማለት ነው። እና ጽጌ ደግሞ በጣም አስቸግሮኛል፣ መቀመጫ ሰጥቶኛል ዳኒ፣ ስለዚህ አልቻልኩም፣ ስለዚህ ይህን ጉዳይ ስላልቻልኩ ወደ አንተ አምጥቼዋለሁ ብላ እንግዲህ ለእጮኛዋ ለተባለው ሰውዬ እንግዲህ ነግረዋለች እና ዳኒ እንዲያስጠነቅቀው ማለት ነው። ዳኒ እንግዲህ ምን ይጠብቀዋል የሚለው ነገር እንግዲህ አላቅም እኔ። እና ዳኒ ዛሬ በጣም ኩምሽሽ ብሎ ጭር ያለች ዶሮ መስሏል ማለት ነው። እዚህ ሰውዬ የጽጌ እጮኛ ፊት ማለት ነው። እና ባለስልጣን ነው እያለ ነው። እኔ በባለስልጣን ስለሆንክ እኔን ተነጥቀኛለህ ወይ ምናምን፣ ከእኔ ፊት ጽጌን እኮ አታውቃትም፣ እኔን የማውቃት ከአንተ ፊት ምናምን እንደዋል። ከአንተ ፊትማ ቤተሰቦቿ የሚያውቋታል እኮ ረስተህ እንዳይሆን ላስታውስ ምናምን ብሎታል። እና በጣም አስቸጋሪ ነው እንግዲህ ለዳኒ ትልቅ ፈተና ሆኖበታል ማለት ነው። ጽጌን እንደፈለገው ሲጫወትባት ነበረ፣ ዳኒ እንደፈለገው ሲያደርጋት ነበረ። በዚህ ውጪ በዚህ ግቢ ምናምን መከራ ሲያበላት ነበረ። ከሌላ ሰው ጋር ልጋባ ነው ስትልም ካለኔ ማንም ወንድ ልታገቢ አትችይም፣ ከኔ ውጪ ወደ ውጪ እያለ ነበረ። እና ዳኒ እንግዲህ ለአለቃም አለቃ አለው እንደሚባለው ሁሉ እንግዲህ ይሄ ሰው እየመጣና ዳኒን መከራውን አሳሩን እያበዛበት ነው ማለት ነው። ጽጌ ደግሞ ፀጉሯን እንዲህ እያደረገች የዳኒን ስቃይ እያየ ትስቃለች ማለት ነው። ምክንያቱም ሲያሰቃያት ነበረ። እውነት ይህን ሰውዬ ባሏ ነው ወይስ እጮኛዋ ነው ለማለት እንቸገራለን፣ እውነት ለመናገር ማለት ነው። እጮኛዋ አይሆንም። ምናልባት እንግዲህ ድራማ እየሰሩበት ሊሆን ይችላል። ጽጌ በደንብ እየተጫወተችበት ሊሆን ይችላል እንጂ በእርግጠኝነት እኔ እጮኛዋ ይሆናል የሚል ግምት የለኝም ማለት ነው። እና ግን እኔ በዚህ እድሜ ወርዶ እንደገና ከነጽጌ ጋር እንደዚህ ያለ ጨዋታ ውስጥ መግባቱ ለእኔ ይቅርታ አድርግልኝና ለአንተ ይመጥናል ብዬ አላስብም። እና ምክንያቱም አንተ በትልቅ ስራዎች ነው የምትታወቀው፣ ትልቅ አርቲስት ነህ ምናምን፣ ህፃናቶች ጋር መጥተህ ገና እጮኛ ነች ምናምን እጮኛ ነች ላገባት ነው ምናምን የሚል አይነት ነገር። ምክንያቱም ግንኙነታችሁ እንደዛ ስለማይመስል ነው። ቢሆን እሺ ችግር የለውም፣ ግን ግንኙነታችሁ አይመስልም። በቃ አንተና ጽጌ አንድ ፍቅረኛሞች አትመስሉም። እና ሊሆንም አይችልም። ይሄ የንጉሳዊ ቤተሰብ አይነት ነገር ነው እየተጫወትክ ያለው። የሆነ ነገር አመጡልህ እሷን እንደዛ አይነት ነገር ማለት ነው አክት የምታደርገውም። እና እናንተ አንድ ትሆናላችሁ የሚል ግምት የለኝም፣ ሊሆንም አይችልም። እና ካሜራም አይወድም ምናምን በቃ ስትል ነበረ፣ ስትቀበጣጠር ነበረ። ያው እንግዲህ ደግሞ እያየነው ነው። እና ኦልሬዲ ባለፈው እንደነገርኳችሁ የካሜራ ሰው ነው ሰውየው። ምክንያቱም የፊልም ሰው ነው፣ ፊልም ላይ ብዙ ጊዜ የሚታይ ሰው ነው። እና የትም ሊጠፋ አይችልም። እንግዲህ ተባብረው ነው ዳኒ እየተጫወቱበት ያሉት ብዬ አስባለሁ። እንግዲህ በጋርድ ነው የሚንቀሳቀሰው። ባለፈውም እንደነገርኳችሁ እያንዳንዱ ቦታ ዶክተር አብይ ነህ ተብዬ ሳልፈተሽ ነው እያንዳንዱ ቦታ ምገባው ምናምን ብሎ ሲያወራ ነበረ። እና እንግዲህ ወንድሙ ነው ወይ እስከመባል ድረስ የደረሰ ሰው ነው። እንግዲህ የሚፈጠረውን ደግሞ አብረን እናያለን ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። የዳኒ መቀጣት ያስፈልገዋል ወይ የምትሉ፣ አይ ትክክል አይደለም የእሷም የሰራች ያለችው ነገር ትክክል አይደለም የምትሉም ካላችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ወደ ቪዲዮ ያው ዳኒን ታውቀዋለህ፣ ከኔ ጋር ቪዲዮ ሲሰራ የነበረው እንዴት አያውቀውም? ምክንያቱም ሽምግልናውን እንዲስተጓጎል ያደረገው እሱ ነው ብላችሁ ስታወሩን አልነበር እንዴ? እንዴት ታዲያ ማለት ይሄንን ላያውቀው ይችላል? ስለዚህ ውሸት ድራማ እየሰራችሁ እንደሆነ ነው የሚሰማኝ ጓደኛዬ ማለት ነው።
ዳኒ እና ምን ፈጠረ መሰለክ ግዴታ ከሱ ጋር መሆን እንዳለብኝ እና ያው ከዚህ በፊትም ሽምግልናውን አቋርጦታል ታውቃለህ። ልጅ አላረፈም አቋርጦታል ብሎ ዝርዝር መናገር አስፈላጊ ነው? አያውቀውም፣ ያውቀዋል። አላረፈም። ለመጨረሻ ጊዜ እንግዲህ ምንም ማድረግ ስለማልችል ወደ አንተ ነገሩን አድርሼዋለሁ እና ያው ዳኒ ቀጥሬዋለሁ። ስለዚህ ሁለታችሁ መነጋገር ያለባችሁን ነገር ብትነጋገሩ ደስ ይለኛል። ምክንያቱም ይህ ነገር ቤተሰብ ጋር ከመሄድ አንተ ጋር ማድረስ ይቀላል ነገሩ። እኔ አሁን ለምሳሌ ለምንድን ነው ይህን ያለ ለሱ ትኩረት የሚሰጠው? ነው እሱ ባለበት ዝም ማስባል ይቻላል። ያያችሁ ያለ አስተሳሰብ። ምክንያቱም በቃ እዛው ጸጥ እናድርገው ነው ጨዋታው ማለት ነው። አያችሁት አይደለ? ባለስልጣን ወይም ባለሀብት የሚያስበው በዚህ ልክ ነው። በቃ ከዚህ ያለፈ ነገር አያስብም። ዝም ብሎ ያስቸግረናል ብሎ የሚያስቡትን ሰው በቃ ወይ በጡንቻ ምናምን የሆነ ነገር አድርጎ ማስቀረት ማለት ነው። አዎ ግን መነጋገሩ እንዳናግርልሽ ከፈለሽ እኔ መነጋገሩ ይሻላል ብዬ ነው። መነጋገሩ በቂ ነው። ልክ ነው። መነጋገሩ ኃይልም አያስፈልገውም፣ ብዙ ኃይልም አያስፈልገውም። ስለምትወጁ ነው ኃይል እንደማያስፈልገው አንቺም እያወራሽ ያለሽው። ያው ይታወቃል። እንደዛ ነው ማለት አለ። ይሄማ መጥቶ ትዳራችን መሀል ሊገባም አይችልም። የመጨረሻ ነው ማስጠናቀቀው። ባይዘዌ ጽጌ እኔ ተገዳ ይመስለኛል። ተገዳ ይህን ሰውዬ በቃ እንትን እያለች ይመስለኛል እንጂ በእርግጠኝነት አይዶን ነው እሱ ነው የሚፈልገው። ዳኒ መጥቷል እንግዲህ እንዲህ እያለ ጊታር መቺ መስሎ ማለት ነው። ዳዊትና ጎልያድ በሉት በቃ ዳዊትና ጎልያድ ተገናኙ ማለት ይቻላል እንግዲህ ዳኒና ይዘውዬ። ጽጌ መሆኗን ለምታውቀው የኔ ባለቤት ጽጌ ትባላለች። የእሱ ባለቤት ጽጌ ናት። ተዋውቃት። ቶኛዬ ናት። የምትጋባ ነው። ከዚህ በፊትም ሽማግሌ ላይ ረብሻ ፈጥረሃል። ታግሼና አርቄ በማሰብ ዘና ብላ ማነግሯን አጣምራ። ይህ ማለት ዳኒን ለማበሳጨት እያደረገችው ያለ ጉዳይ እንደሆነ በግልጽ ያሳያል ማለት ነው። ጽጌን ካያችሁ እዛ ላይ በደንብ አድርጋችሁ አንደርስታንድ አላውቅም ያላችሁ በስራ ይሁን በማላውቅም እዛ ውስጥ አልገባም። ስለዚህ አንተም እኔ ውስጥ መግባት የለብህም። ከዚህ በኋላ ትልቅ ስራ ትቼ ነው የመጣሁት። እሷ ምን ሆነች ብዬ ነው። ይቅርታ አድርግልኝና እኔ አይደለሁም በእናንተ መሀል የገባሁት። ጽጌ መጀመሪያ ከኔ ጋር ነበረች። ያ ማለት በመሀላችን የገባው ተናገር አንተ ተናገር። ዳኒ ምን አስፈራ? አረ ተናገር አንተ ነህ በመሀላችን የገባው ብለህ ዘና ብለህ አትናገርም? ምን አስፈራ? ያው ልንነጋገር የመጣ ነው። ምንድን ነው እስከዛሬ ድረስ በጣም ብዙ ሄደሃል። እስከዛሬ ድረስ በጣም ብዙ ነገሮችን ለማበላሸት ሞክረሃል። ግን ከዚህም በኋላ ብትተወኝ እንግዲህ ይሄ በደንብ ነው የተበቀለችው ባይዘው ማለት ነው። ምክንያቱም ከዚህም ፊት ታስታውሳላችሁ ዱባይ ላይ ዳኒ አድርጓት የመጣውን ማለት ነው እና በደንብ አርጋ ተበቅለዋለች ዳኒ ማለት ነው። እዚህ ከመጣ በኋላ ነው እንግዲህ እሷ ከሌላ ወንድ ጋር ሲያት በቃ ካለኔ ሌላ ወንድ ጋር መቆም አትችይም ምናምን ብሎ መከራ ሲያበላት የነበረው ማለት ነው እና አሁን እንግዲህ ያንን በደንብ አድርጎ እየቀመሰ ነው። ምክንያቱም ያ በጸሎት የተባለው ልጅ አባሩታል እንግዲህ በሱ በጉልበቱ ማለት ነው። ያው ለጌታም ጌታ አለው ይባል የለ እንደዛ። ይህንን ደግሞ አመጣችና ከዚህ ጋር ደግሞ ሲተፋ ለማለት እኔ ፊት ለፊት አንተ ፊት ለፊት የምንሰማው ቃል ነው። ከዚህ በኋላ ከህይወቴ ውጣ። አሁን እሷ ህይወት ብቻ አይደለም እየገባ ነው፣ አላወቅም። እኔ ውስጥ እየገባ ነው ያለው። አንተ አስፈራርታት አለመሆኑ በመቀ ሳልሰረክኝ አይደለ ከእሱ ጋር ነው እየሆነ ከሁለታችን ጋር ስርዓት ረግ እንጂ ከሁለታችን ጋር አላወቅም። ከማን ጋር እያወራ እንደሆነ አላወቅም። ከጎልያድ ጋር እያወራ እንደሆነ ዳኒ ልታውቅ ይገባል። ነው እስከ ጽጌ ጋር እንደው የምታወራ መስሎ ነው። አልበሰልክም ዳኒ። በዚህ ልክ ስትተሸማቋ አይቼ አላውቅም እውነት ለመናገር። ምክንያቱም ሌሎች ጋር ሄዶ በቃ ያዙ ይልቀቁኝ ሲል እንጂ ሲያመነጫጭቅ እንጂ እንደዚህ ሆኖ እኔ አይቼ አላውቅም። አይታችሁ ታውቃላችሁ?
በእርግጠኝነት አይታችሁ አታውቁም። እና አውቃለሁ፣ እረዳለሁ። ለዚህም ነው ያን እዛ ስትረብሽ ስበጠብጥ ልጅ ነው ብዬ ነው የተውኩት። ይኸውልህ እኔ ሰው ስለሆንክ ብቻ ነው እዚህ ጋር እየወሩ ያሉት ጋርዶች። እንግዲህ አሽቃባጮች ናቸው። እንግዲህ አሁን በቃላትም ባለስልጣኖቻቸው ቃላትም ስለሚፈሩ እሷ ጋር ምንም እየገባ ያለው ከዚህ በኋላ የእሷ ባለቤት እኔ ነኝ። ስራ ትቼ የሆነ ነገር ስላለ ወይ ስልጣን ስላለ ወይ ደግሞ የሆነ ሀብት ስላለ እኔ ምንም ታደርገኝ። እኔም እኮ ሰው ነኝ። ግድ የለም አድምጠኝ። እሱን ቡሩን እውነት ነው። ባለስልጣን ስለሆነ ወይም ደግሞ ገንዘብ ስላለው በቃ ማለት ለነገሩ እኛ ሀገር ላይ ያው ይታወቃል እኮ ባለስልጣንና ገንዘብ ያላቸው የፈለጋቸውን የማድረግ እንትን ስላላቸው አቅሙ ስላላቸው ምንም ማድረግ አይቻልም። እንግዲህ ጨርሻለሁ። ከአንተ በፊት ባቃት እኔ ነኝ። ገባህ አይደለ? ይሄን ያህል ጊዜ ብዙ ከአንተ በፊት እናቷም አባቷም ያውቋታል። ስለዚህ አንተ በጉልበት ነው ከኔ የምትወስዳት። ስነ ስርዓት ብትይዝ ጥሩ ነው። ለአንተ ነው የምነግርህ። እሺ ስነ ስርዓት ባል ጨርሻለሁ። እሺ ልብስ ጥራለህ። ምንድን ነው የሚፈጠረው? ስነ ስርዓት ባል ያው እንግዲህ ሰውየው ሲሄድ ነው እንግዲህ ዳኒ ትንሽ ድምጿ ከፍ ያለው ማለት ነው። ከፍ ስርዓት ያዥ እንድታስፈራሪኝ አልፈልግም። ያው ብቻዋን ነው እሱ የሚችላት። በቃ ጽጌ ብቻዋን ሲሆን ስትሆን መከራዋን ያባሽ አርፈሽ ቁጭ ይዋሽ። ማን ስለሆንሽ ነው አንቺ? ማን ስለሆንሽ አንቺ? ማን ስለሆንሽ ነው እየጠየኩሽ? ማን ስለሆንሽ ነው? ከዚህ በኋላ ይሄን የምትሰሪው ነገር አቁሚ። እንደዚህ ይሄን ሰውዬ አስወጪኝ ከዚህ ቤት። ተጫወትባት እንግዲህ እነሱ ከዚህ በላይ አልታገስሽም። ገባሽ አይደል? ይኸው እንግዲህ ለጌታም ጌታ አለው ስላችኋል ነበር። መጣ እንግዲህ ያው ዳኒ እንግዲህ ከዚህ ሁሉ ቢቀርብህስ ወደ ሐሳብ አይደለ? አቅምህ እዚህ ድረስ ነው። ጽጌዳ ባንቺ አይደለም ባንቺ ጉልበት አይደለም እንደዚህ ሆንኩት። ስርዓት ጉልበት ነው። እግዚአብሔርን ስርዓት ይዤ ምንም አታመጣም። እንደዚህ ብቻ ነው የምትችለው አንተ። የብቻ ነው አቅም፣ ምንም እንደማታመጣ ማወቅ አለ። ለፍቅር ብዬ ነው። እሺ ይገባሻል? ለፍቅር ብሎ በጣም ዳኒ እንግዲህ ይሄን ሁሉ መከራ እየከፈለ ነው። ጽጌ እንግዲህ ይሄን ሁሉ መከራ እያስከፈለችው ነው። እንግዲህ ዳኒና ጽጌ በጣም ረጅም ዓመት አብረው ይኖሩ ናቸውና እንዴት እስከዛሬ ራሱ እኔ ይገርመኛል እውነት ለመናገር። ዋጋ ትከፍይበታለሽ። ውጣ። ነገ ዋጋ እከፍልበታለሁ። ውጣ። ሁለተኛ አጠገቤ ድርሽ እንዳትል ታባክ አስረገጠው ማለት ነው። የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛ በያላችሁበት ሰላማችሁ በዝት ይበላለኝ። ቻው